ሰላም የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ተመልሰናል። ኢንትሮዳክሽን ኦፍ ማኔጅመንትስ ዩኒት 3 ፓርት 2 ባለፈው ስለ ዴፊኒሽንስ ኦፍ ዲሲሽን ሜኪንግ አይተናል። ዩኒት 3 ስለ ዲሲሽን ሜኪንግ ነው የሚያወራው። የባለፈውን ፓርት ያላያችሁ ገብታችሁ እንድታዩ እመክራለሁ፣ ሪኮመንድ አደርጋለሁ። ዛሬም እንግዲህ እንደተለመደው አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። እንዲሁም የነበራችሁ ላይክ አድርጋችሁ ጀምሩ። ጥያቄ ካላችሁ ኮሜንት። ቀጥታ ወደ ዛሬው ዩኒት 3 ፓርት 2 እንግባ። ኦኬ ዩኒት 3 is types of managerial decision making። የማናጀሪያል ዲሲሽን ሜኪንግ ታይፕስ አይነት ባጭሩ ለመናገር ታይፕስ ኦፍ ማናጀሪያል ዲሲሽን ሜኪንግ ሁለት ናቸው። ፕሮግራም ዲሲሽን እና ነን ፕሮግራም ዲሲሽን ማለት ነው። So, according to Donnelly and others, decision can be classified into two. The first is programmed decision, and the second is non-programmed decision, non-programmed decision. So, what is the difference between types of managerial decision making? ስለዚህ እያንዳንዱን ታይፕ what the characters of program decision, what's non-program decision and characters. So let's begin. እንጀምር እስኪ ዛሬ program decision እስኪ program decisions are those that are made in predictable circumstance and have predictable units. ፕሮግራም ዲሲሽን ማለት ፕሮግራም የተያዘለት ውሳኔ ነው። ያ ፕሮግራም የተያዘለት ውሳኔ በፕሮግራም የሚወሰን ውሳኔ ምንድነው? ፕሪዲክቴብል ነው። እንዲሁም ፕሪዲክቴብል ሪዛልት የሚያመጣ ነው። የምንጠብቀው ሪዛልት አለ። ያን ውሳኔ በመወሰናችን የምንጠብቀው ውሳኔ አለ። ፕሪዲክቴብል የሆነ ውሳኔ ነው። ይሄ ውሳኔ የተወሰነው ፕሪዲክቴብል ነው። ፕሮግራም ዲሲሽን ላይ ነው። ነን ፕሮግራም ዲሲሽን ላይ አንፕሪዲክቴብል ነው የሚሆነው። ፕሮግራም አልሆነማ ዲሲሽኑ የት በደንብ ፕሮግራም ይሆን አልነበረም፣ ሳደንሊ ነው። ስለዚህ ምንም አይነት ፕሪዲክቴብል አይደለም፣ አንፕሪዲክቴብል ነው። but in program decisions the decisions predictable እንዲሁም predictable result የሚያመጣ ነው። if a particular problem occur when often particular problem ቢፈጠር managers will develop a routine። ስለዚህ የሆነ ፕሮብለም የሚፈጠር ከሆነ ማናጀሩ ራውቲን የሆነ ያንን ፕሮብለም ለመፍታት ትክክለኛ መፍትሄ ትክክለኛ ቅደም ተከተል ተጠቅሞ ነው ውሳኔዎች የሚወስን መፍትሄዎች የሚያስቀምጥ። መቼ? ፕሮግራም ዲሲሽን። ስለዚህ if a particular problem occur often managers will develop a routine procedure for solving solving that problem, and decisions are programmed to the existence that they are repetitive routine and defined procedure has been developed for handling them. ዲሲሽን ውሳኔው ፕሮግራምድ ከሆነ ልብ በሉልኝ። ውሳኔው ፕሮግራምድ ከሆነ ፕሮግራም ውሳኔዎች ሁልጊዜ ይደጋገማሉ፣ ሪፒቲቲቭ ናቸው። ተመሳሳይ ሲቹዌሽን ሲገጥመን የምንጠቀመው ሁልጊዜም ውሳኔዎች ተመሳሳይ ውሳኔዎች ሪፒቲቲቭ ውሳኔዎች ናቸው። ምን አይነት ውሳኔ? ፕሮግራምድ ውሳኔ ማለት ነው። እንዲሁም ራውቲን፣ እንዲሁም ዲፊኒት ፕሮሲጀር ራሱን የሆነ የማይቀያየር ሂደት ያለው። እነዚህ ሁሉ የሚተገበሩት ፕሮግራም ዲሲሽን ላይ ነው። ሶ ፕሮግራም ዲሲሽን ሲኖር ምን ይኖራል ማለት ነው? ሪፒቲቲቭ የሆነ ራውቲን ኤንድ ዲፊኒት ፕሮሲጀርስ። እነዚህ ሁሉ በፕሮግራም ዲሲሽን እንደሆኑ ያዙልኝ። Then the managers of most organizations face a great number of program decision in daily operation. እንግዲህ የአብዛኞቹ ኦርጋናይዜሽን
ማናጀሮች ብዙ ፕሮግራም ዲሲሽኖችን ግሬት የሆኑ ፕሮግራም ዲሲሽኖችን በቀን ተቀን ዴይሊ ኦፕሬሽናቸው ላይ ይወስናሉ። ፕሮግራም የሆነ ዲሲሽናቸውን such decisions should be made without expending unnecessary time and effort on ለጊዜ ገደብ ምክንያቱም ፕሮግራም የሆነ ዲሲሽን unnecessary የሆነ ታይም አያስፈልገውም። አስፈላጊ ያልሆነ ታይም ላይ አይደለም የሚወሰነው። ስለዚህ ያላስፈላጊ ታይም ሳይሆን በአስፈላጊ ታይም ዊዝአውት ነው የሚለው ዊዝአውት ኤክስፔንዲንግ አነሰሰሪ ታይም። ምክንያቱም ፕሮግራም ዲሲሽን ጊዜ ወስደን ነው ውሳኔ የምንወስነው። ከዚህ በፊት የነበሩት ውሳኔዎች ተመሳሳይ እንደዚህ አይነት ችግር ሲገጥመን በዛ ውሳኔዎች መሰረት ከዚህ በፊት ሪፒቲቲቭ ነው ያለው እንደዛ ነው። ስለዚህ አነሰሰሪ ታይምን አያስፈልግም አይጠቀምም። እንዲሁም አነሰሰሪ የሆነ ኢፈርትን አይጠቀምም። አላስፈላጊ የሆኑትን without expending unnecessary times and efforts on them። So program decision ይሄንን ይመስላል። እስኪ ደግሞ ነን ፕሮግራም እንየው። እንግዲህ ነን ፕሮግራም ዲሲሽን ምን ይነናል? ነን ፕሮግራም ዲሲሽን non program decisions. So let's begin. Non program decisions are thus that are made unique circumstance and often have unpredictable result. Non programmed ወይ ፕሮግራም ያለው በቃ ሳነሊ ምን ወስነው ውሳኔ መቼ ነው ሜድ የምናደርገው? መቼ ነው የሚፈጠረው? ዩኒክ የሆኑ ሰርከምስታንሶች ሲፈጠሩ፣ ልዩ የሆኑ ኢንቫይሮንመንቶች ሲፈጠሩ ወዲያውኑ ፕላን ያልሆነ ፕሮግራም ያልሆነ ውሳኔዎችን መወሰን አለብን። እንዲሁም ምን ብለናል? አንፕሪዲክቴብል ሪዛልት ነው። ምክንያቱም ፕሪዲክቴብል ሪዛልት ከሆነ ኢትስ ኖርማል ዲሲሽን። ሶ ኢን ነን programmed decisions the decisions are made unique circumstance, unique environments, and the result ምን ይሆናል? unpredictable. So this is characters of non-program. So when a problem has elements that are different from previous occurrence ምንድን ነው የሚለን? የሆነ ችግር አለ። ያ ችግር ምንድን አይደለም ከዚህ በፊት ተፈጥሮ ከነበረው ችግር። ለምሳሌ ብዙ ፕሮብሌሞች በኦርጋናይዜሽን ውስጥ ይገጥሙናል። ከዛ በፊት የነበሩት ችግሮች ጋር አይገናኙ። አዲስ ችግር ነው። ዩኒክ የሆነ ፕሮብሌም ነው። ዩኒክ ለሆነ ፕሮብሌም ዩኒክ የሆነ ሶሉሽን ያስፈልጋል። ዩኒክ የሆነ ሶሉሽን ለማምጣት ዩኒክ የሆነ ዲሲሽን ያስፈልጋል። ዛት ዲሲሽን ኢዝ ነን ፕሮግራምድ ዲሲሽን። ሶ ያ ፕሮብሌም ምን አይደለም different from previous problem ከዚህ በፊት ከነበሩት ፕሮብሌሞች የተለየ ነው። ስለዚህ ወይም ምን ሊሆን ይችላል? ኮምፕሌክስ ሊሆን ይችላል፣ በጣም ውስብስብ ሊሆን ይችላል። ስለዚህ ነን ፕሮግራም ዲሲሽን ላይ ፕሮብሌሞች ከዚህ በፊት ከገጠሙን ችግሮች ኢነን ፕሮግራም የተለየ ነው፣ እንዲሁም ኮምፕሌክስ ነው፣ ኤክስትሪምሊ ኢምፖርታንት ነው። ያን ነገር ፕሮብሌሙ በጣም ካልተፈታ በጣም ትልቅ አደጋ የሚያስመጣ ነው። ስለዚህ ያ ፕሮብሌም ሶሉሽን ማግኘት አለብን። ሶሉሽን ካላገኘነ በጣም ዲፊካልት ነው ለዛ ኦርጋናይዜሽን። ስለዚህ በጣም ኢምፖርታንት ነው፣ ይሄ ፕሮብሌም መፈታት አለበት። እንዲሁም ኢትስ ሪኳየር ኤ ዲፈረንት ዩኒክ ዲሲሽን። ሶ ምን ይጠይቃል? ዲፈረንት የሆነ ዩኒክ የሆነ ዲሲሽን፣ ውሳኔ፣ ለየት ያለ ውሳኔ። ምክንያቱም የገጠመን ችግር ለየት ያለ ችግር ነው። ስለዚህ ምን ተጠቀመው ዲሲሽን ለዚህ አይነት ችግር ነን ፕሮግራምድ ዲሲሽን ይባላል። ነን ፕሮግራምድ ዲሲሽንስ አር ሶሉሽን ፎር unstructured and novel problem። ነን ፕሮግራም ዲሲሽኖች ሶሉሽን የምናስቀምጠው ስትራክቸርድ አይደሉም፣ አንስትራክቸርድ ናቸው። ምክንያቱም ውሳኔዎቹ ወዲያውኑ ፕሮግራም አልሆኑም፣ እዛው ላይ ነው ውሳኔ የሚወሰኑ። ዝብርቅርቅ ያሉ ናቸው ውሳኔዎቹ፣ አንስትራክቸርድ ናቸው፣ እንዲሁም ኖቨል ፕሮግራም ናቸው። እዚህ በፊት ምንም አይነት እንደዚህ አይነት ችግር ስላልጋጠመን አዲስ የሆነ ችግር ነው የገጠመን፣ ሶሉሽኑ አዲስ ሶሉሽን ነው የሚሆነው። such decisions have traditionally been handled by a general problem solving process, judgments, intuition and creativity። እና እንደዚህ አይነት ውሳኔዎች ደግሞ ጀነራል የሆነ የሶልቪንግ ፕሮሰስ፣ ጀነራል የሆነ ጀጅመንትን፣
ኢንቲቱሽን ክሪኤቲቪቲ ተጠቅመን ነው ሶሉሽን ምን ፈልገው ወይም ሶሉሽን ልንሰጣቸው ምንችለው ነን ፕሮግራምድ ፕሮብለምድ ያልሆኑት ወይም ነን ፕሮግራምድ ፕሮብለም ያልሆኑት ምን ያስፈልጋቸዋል? ነን ፕሮግራም ዲሲዥን ያስፈልጋቸዋል። ስለዚህ ታይፕስ ኦፍ ዲሲዥንስ ማናጀሮች ምን አይነት ውሳኔን ይወስናሉ ስንል ማናጀሮች ሁለት አይነት ውሳኔን ይወስናሉ፣ ፕሮግራም ዲሲዥን እና ነን ፕሮግራም ዲሲዥን። ይሄን ያለን ሰው ግን ማን ነው? በማን ተነስተን ነው? በዶንሊ ተነስተን ነው። ዶንሊ ዲሲዥንን የምከፍለው በሁለት መንገድ ነው፣ ፕሮግራም ዲሲዥን እና አንፕሮግራም ዲሲዥን ወይም ነን ፕሮግራም ዲሲዥን። ስለዚህ ማናጀሪያል ዲሲዥን ሜኪንግስ አኮርዲንግ ቱ ዶንሊ ብለን እንደተነሳን አትዘንጉ። ፕሮግራም ዲሲዥን ምንድን ነው? ነን ፕሮግራም ዲሲዥን የሚለውን በዛሬው ፓርት ለማየት ሞክረናል። እናንተም የተቻላችሁን ከዚህ በላይ እዚህ ጋር የተሰጣችሁ አቅጣጫ ነው፣ ከዚህ በላይ ደግሞ መልፋት ያስፈልጋል። ቀጣይ ክላስ ወይም ቀጣይ ፓርት በዩኒት 3 የምንገናኘው ራሽናል ዲሲዥን ሜኪንግ ፕሮሰስ፣ ራሽናል ዲሲዥን ሜኪንግ ፕሮሰስ። በዚህ ርዕስ ከርዕሱ ጀምረን ከርዕሱ ምን ማለት ነው የሚለውን ጀምረን በጣም ቀላል ነው እንወያይበታለን በቀጣይ ፓርት። ለዛሬው ከዚህ ይብቃን። ላይክ ሼር ለጓደኞቻችሁ ማድረግ እንዳዘነጉ፣ እንዲሁም አዲስ የሆናችሁ ሰብስክራይብ ማድረግ እንዳደረጉ። ይህ ቻናል ትምህርታዊ የሆነ ቻናል ነው። አይዘር በዚህ በኮሌጅ አንዳንድ ኮርሶች በሚሰጡም ሊሆን ይችላል፣ በቴክኖሎጂ ዘርፎችም ይሰጡበታልና ይህን ቻናል ሰብስክራይብ ታደርጉ ትጠቀማላችሁ እንጂ አትጎዱም። በቀጣይ እስክንገናኝ መልካም ጊዜ